ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። እስከ ባህር ማዶ እንደ ሁሉ ጊዜው ዛሬም በርከት ያሉ ስፖርታዊ ጥንቅሮችን ይዘንላችሁ መተናል። በቅደም ተከተል ያጋራናችሁ ቆይታ ስናደርግ እናንተ ደግሞ ለአብሮነት ቆይታችሁ ላይክ እያረጋችሁ እንድታበረታቱን እንደ ሁሉ ጊዜው ዛሬም በትህትና ጠየቅን። በዚህኛውም ጥንቅራችን ማንቸስተር ሲቲዎች የቼልሲውን ግብ ጠባቂ ማርክስ ቤትሊን ለማስፈረም ፍላጎት እንዳላቸው ይፋ ተደርጓል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ የስኮት ካርሰንን መልቀቅ ተከትሎ ተተኪ ቁጥር 3 ግብ ጠባቂ ለማስፈረም ስራዎችን እየሰሩ ነው። በቼልሲ 4 ዓመታትን ያሳለፈው ማርክስ ቤትሊን ከ3 ዓመት በፊት ለክለቡ ብቸኛውን ጨዋታ አድርጓል። የ33 ዓመቱ የቀድሞ የፉልሃም ግብ ጠባቂ ማርክስ ቤትሊን አሁን ላይ ማንቸስተር ሲቲ ኢላማ መሆኑ ይፋ ተደርጓል። በቀጣይ ቀናትም ከቼልሲ ጋር ድርድር ለማድረግ እቅድ ይዟል የተባለው ማንቸስተር ሲቲዎች ዘንድሮ በዝውውር መስኮቱ ላይ በስፋት እየተንቀሳቀሱ ይገኛሉ። በነገራችን ላይ ግብ ጠባቂ አሁንም በኤደርሰን ሞራይስ ይቀጥላሉ። ሁለተኛው ስቴቨን ኦርቴጋ ሆኖ ይቀጥላል። ሶስተኛ ግብ ጠባቂ ነው እያፈላለጉ የሚገኙት። ቼልሲዎች ግብ ጠባቂውን ለመልቀቅ ፈቃደኛ ናቸው ሲባል ከሲቲ ጋር በቀጣይ የሚደረገው ድርድር ደግሞ እጅግ በጣም ወሳኝነት ይኖረዋል። የኤስ ሚላኑ ግብ ጠባቂ ማይክ ሚኛን ወደ ቼልሲ የማይዘዋወር ከሆነ በጣሊያኑ ክለብ ኮንትራቱን እንደማያራዝም ይፋ አድርጓል። በቀጣይ ዓመት ኮንትራቱ ይጠናቀቃል። ስለሆነም ተጫዋቹ ሽያጩን ወይም ደግሞ ወደ ቼልሲ ዝውውሩን እንዲፈቀድለት ይፈልጋል የተባለው። ስለሆነም ከቼልሲ በተጨማሪ ግብ ጠባቂው ራሱ ኤስ ሚላን ላይ ጫና እያሳደረ ይገኛል። ይህ ግብ ጠባቂ ከዋንጫ ጋር ብዙ ግጥምጥሞሽ ያለው ነው። ሊልን ከ11 ዓመት በኋላ እንደዚሁም ኤስ ሚላንን ከ10 ዓመት በኋላ ከዋንጫ ጋር አገናኝቷልና በሄደበት ዓመት እንደዚህ አይነት ታሪኮች አሉት። ለማንኛውም ይህን ግብ ጠባቂ ግላቸው ለማድረግ ቼልሲዎች 15 ሚሊዮን ውድቅ ከተደረገባቸው በኋላ እስካሁን ዳግም ወደ ዝውውሩ አልተመለሱም። ማይክ ሚኛን ግን በቀጣይነት ዝውውሩ እንዲፈጸም ለኤስ ሚላን ኮንትራቱንም እንደማይፈርምላቸው ነግሯቸዋል። ኬንድሪ ፓኤዝ እንዲሁም ሙንጓ ሁለቱም በቀጣይ ከቼልሲ ወደ ክለብ ስትራስቡርግ በውሰት እንደሚያመሩ አትሌቲክ በዛሬው ዕለት አረጋግጧል። ቼልሲ በእርግጥ የተጫዋች ስኳድ ዴብዙ ዘንድሮ በጣም የተለየ ነው። ተጫዋች ትላንትና ማስፈርሟል። ስለዚህ የተወሰኑ ተጫዋች ክለቡን መልቀቃቸው አይቀርም። አብዛኞቹ ለህት ክለብ ስትራስቡርግ ይሰጣሉ። ስለዚህ እነኚህ ሁለቱም ተጫዋቾች ለህት ክለብ ስትራስቡርግ እንደሚሰጡ ተረጋግጧል። ትላንት ቼልሲን እንደሚለቅ አስታውቋል። የ21 ዓመቱ አጥቂ ዶኔል ማክኔል ነው ክለቡን እንደሚለቅ ያረጋገጠው። የክለቡ ፕሮጀክት ቢቀርበለትም በስታንፎርድ ብሪጅ እንዲቆይ ጥያቄ ቢቀርበለትም ተጫዋቹ ግን በይፋ ክለቡን እንደሚለቅ አስታውቋል። የ19 ዓመቱ የፊት መስመር አጥቂ በተለይም በቼልሲ ዋናው ቡድን ውስጥ ደቂቃ እንደማያገኝ ወይም ደግሞ እስከዛሬም አለማግኘቱ ተከትሎ ነው ክለቡን ለመልቀቅ የወሰነው። ማክኒል በቀጣይም በእንግሊዝ ፕሪሚየር ሊግ አሊያም ደግሞ በሻምፒዮንሺፕ ላሉ ክለቦች ይፈርማል ተብሎ ይታሰባል። 15 ግቦችን በ28 ጨዋታ ከ21 ዓመት በታች ቡድን ለቼልሲ ማስቆጠር ችሏል። በአንድ ወቅት እንደ አትሌቲክ ዘገባ ከሆነ የቼልሲ ዋናው ቡድን ከታዳጊ ጋር ተጫውቶ ቼልሲዎች ዋናው ቡድን 3-0 ሲሸነፍ ግብ ካስቆጠሩ ተጫዋቾች ውስጥ ማክኔል ተጠቃሽ ነው። ምናልባት ካስታወሳቸው የቼልሲ ደጋፊዎች በወቅቱ ማሬስካ ተናደው ለቡድኑ እረፍት አልሰጥም ጨዋታ ታደርጋላችሁ ብለው መወሰናቸው ይታወቃል። እንዴት በ21 ዓመት በታች ቡድን ትሸነፋላችሁ በሚል። ለማንኛውም ዶኔል ማክኒል ከቼልሲ የቀረበለትን ቆይ ፕሮጀክት ውድቅ በማድረግ ወደ ሌሎች ክለቦች ለማምራት ከውሳኔ መድረሱ ተረጋግጧል። ቼልሲዎች ተጫዋች አስፈርመዋል። በዚህ ክረምት የዝውውር መስኮት እንደ ቼልሲ በስፋት የተንቀሳቀሰበት የለም። በዛ ላይ ደግሞ ቼልሲ ጠየቀ ከዛ አስፈረመ ነው ዜናው ሁሉ። የምዕራብ ለንደኑ ክለብ ቼልሲ ወጣቱን የተከላካይ ስፍራ ተጫዋች ማማዱ ሳርን ከህት ክለብ ስትራስቡርግ ማስፈረማቸውን ይፋ አድርገዋል። ቼልሲ ተጫዋቹን በተመሳይ ባለሀብት ባለቤት ከተያዙ ስትራስቡርግ በ14 ሚሊዮን ዩሮ ለማስፈረም ነው ከስምነት ደርሰው እንደነበረም ይታወቃል። በዛም ሂሳብን ያስፈረሙት የ19 ዓመቱ ተከላካይ ማማዱ ሳር በቼልሲ ቤት የ8 ዓመት ኮንትራት መፈረሙ ተገልጿል። ተጫዋቹ ለዓለም ክለቦች ዋንጫው ወደ አሜሪካ በሚያቀነው የአሰልጣኝ ኤንዞ ማሬስካ ስብስብ ውስጥም ተካቷል። ተጫዋቹ በተጠናቀቀ የውድድር ዓመት ከኮንፈረንስ ሊግ ተሳታፊ ለስትራስቡርግ ማለት ነው ላደረገው አስተዋጽኦ እጅግ በጣም ምስጋና ማቀርበውለታል ክለቡ። ተጫዋቹ በተጠናቀቀ የውድድር ዓመት በኮንፈረንስ ሊግ ተሳትፎ ስትራስቡርግ 28 ጨዋታዎችን አድርጎ ነው ወደ ኮንፈረንስ ሊግ እንዲገባ ያደረገው። ተጫዋቹንም በይፋ መሸኘታቸውን ለቼልሲ አስታውቋል። ቼልሲም
ወጣቱን ተጫዋች በ14 ሚሊዮን ዩሮ በዛሬው ዕለት አስፈርሞታል። ቼልሲ በዛሬው ዕለት ሲጠበቅ የነበረውን ለቦሩሲያ ዶርትመንዱ የግራ ክንፍ አጥቂ ጄምስ ባዮን ጌንትስ የዝውውር ጥያቄ አቅርበዋል። ሁለተኛው ነው 50 ሚሊዮን ዩሮ ነው። 35 ሚሊዮን ዩሮ የዝውውር ጥያቄ አቅርበው ውድቅ የተደረገባቸው ቼልሲዎች የመጨረሻዎቹ ሰዓታት ላይ ያቀረቡት የዝውውር ሂሳብ ነው 50 ሚሊዮን ዩሮ። ተነባቢው አርኤምሲ ስፖርት እንዳስነበበውም ከሆነ ተጫዋቹ በቼልሲ እስከ 2032 የሚያቆየውን ኮንትራት ለመፈረም ከስምምነት መድረሱ ይታወቃል። ነገር ግን በርከት ያሉ የዜና ምንጮች አሁን ይዘውት እየወጡ ባለው መረጃ መሰረት ውድ ቤተሰቦቻችን ዝውውሩ ውድቅ ተደርጓል ወይም ተቀባይነት አላገኘም የሚል መረጃ ነው ይዘውት የወጡት። በተለይም ደግሞ የጀርመኑ ተነባቢ ጋዜጣ ቢልድ ቦሩሲያ ዶርትመንድ እስከ 70 ሚሊዮን ዩሮ ድረስ ይፈልጋሉ እናም 50 ሚሊዮን ዩሮን አይቀበሉትም የሚል መረጃ ነው የወጣው። ቼልሲዎች በመጨረሻዎቹ ሰዓታት ይህ ዝውውር የማይሳካላቸው ከሆነ ከሰኞ ጀምሮ ቀጣይ በዓለም ክለቦች ዋንጫ ድረስ እየተሳተፉ ተጫዋቹን የግላቸው አድርገው በፕሪሚየር ሊጉ ደግሞ ወደ ማሳተፍ ያመራሉ ማለት ነው። ስለሆነም ይህ ዝውውር ባይሳካ እንኳን በዚህኛው የዝውውር ሰዓታት በቀሩት ውስጥ በቀጣዩ በሁለተኛው የዝውውር መስኮት ላይ ለማስፈረም ጥረት ያደርጋሉ። እኛም መረጃውን ተከታተለን ለቼልሲ ደጋፊዎች የምናጋራችሁ ይሆናል። አዲሱ የቼልሲ ተጫዋች ማማዱ ሳር ወደ ቼልሲ የመጣው ተወዳጁን የእንግሊዝ ፕሪሚየር ሊግና ግዙፉን የአውሮፓ ሻምፒዮንስ ሊግ ዋንጫ ከፍ ለማድረግ ነው። እዚህ ያንን ለማሳካት ምቹ ቦታ ነው ብሏል። የዘንድሮ የቼልሲ ፈራሚዎች ውስጥ አንደኛው ማማዱ ሳር እንደሆነ ይታወቃል። ቼልሲዎች አንድ ይፋ ያደረጉት ዝውውር አለ። በእርግጥ አስቀድሞ የፈረመ ተጫዋች ነው። ቼልሲ ዳሪዮ ኤሴጎን በ22 ሚሊዮን ዩሮ ከስፖርቲንግ ሊዝበን ማስፈረማቸውን ነው ይፋ ያደረጉት። ዳሪዮ ኤሴጌ በቼልሲ ቤት ዋንጫ ማሸነፍ ፈልጋለሁ፣ ፕሪሚየር ሊግና ሻምፒዮንስ ሊግ ማሸነፍ ፈልጋለሁ። በእርግጥ ቀላል አይሆንም፣ ቢሆንም ግን ወደዚህ የመጣሁት ማሸነፍና ስሜን በታሪክ ውስጥ ለመጻፍ ጭምር ፍላጎት ስላለኝ ነው ሲል ተደምጧል። ስለሆነም አዲሱ የቼልሲ ተጫዋች በመሆን በ22 ሚሊዮን ዩሮ በዛሬው ዕለት በይፋ ክለቡን ተቀላቅሏል። ውድ ቤተሰቦቻችን ለዚህ ሰዓት አሰናድተን ይዘንላችሁ የቀረብነው ስፖርታዊ ጥንቅሮቻችን እነኚህን ይመስሉ ነበረ። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን።